ጤና ይስጥልኝ። እንግዲህ የእንግሊዝ ፕሪሚየር ሊግ የ2024-25 ሲዝን አሸናፊ ለመሆን ሊቨርፑል እጅጉን ተቃርቦ ያለበት ሳምንት ላይ ነው የምንገኘው። በነገው ዕለት ሊቨርፑል አንፊልድ ላይ ከቶተንሃም ጋር አቻ እንኳን ከወጣ ፕሪሚየር ሊጉን ማሸነፉን የሚያረጋግጥ ይሆናል። ይህም በታሪኩ 20ኛ ድሉ ይሆናል። ፕሪሚየር ሊግ ከተባለ በኋላ ደግሞ ሁለተኛ ድሉ ይሆናል። ባለፈው የርገን ክሎፕ ስር በኮቪድ ጊዜ ስለነበር በአግባቡ ሰሌብሬት ማድረግ አልቻሉም ነበር ድላቸውን። አሁን የጥሩ አጋጣሚ ይሆናል። የነገውም ጨዋታ አንፊልድ ላይ እንደመደረጉ ተጋጣሚው ስፐርስ እንደመሆኑና ስፐርስ በዚህ ሲዝን ደግሞ እጅጉን ደካማ ሆኖ የቀረበ በመሆኑ እንግዲህ ሊቨርፑል ከአቻም አልፎ ድል አድርጎ ፕሪሚየር ሊግ አሸናፊነቱን በጊዜ ማረጋገጥ የሚችልበት እድል አለ። እንግዲህ የአርነ ስሎት ሊቨርፑል እንግዲህ ሲዝኑ ሲጀመር በዚህ ደረጃ ፕሪሚየር ሊግ ሻምፒዮን ይሆናል ብሎ የጠበቀ አልነበረም። አብዛኛው ስሎት ብዙም የሚታወቅ አሰልጣኝ አልነበረም። ያው የደሽ ሊግን በአግባቡ የሚከታተል ተመልካች ካልሆነ በቀር ያንያ ስለ ስሎት በቂ መረጃዎች አልነበሩም። አደሴም ታይም ደግሞ ስሎት ተከትሎ የመጣው የርገን ክሎፕ ነው። እንግዲህ በሊቨርፑል ታሪክ ከነ ቢል ሻንክሊ አይነት ካለፉት የሊቨርፑል ታላላቅ አሰልጣኞች ተርታ የሚመደብ አሰልጣኝ ነው። ሞር ካሪዝማቲክ የሆነ የተለየ የሆነ ሞገስ ያለው ከሚዲያ ጋርም ያለው አቀራረብ ሜዳ ውስጥ ከተጫዋቾቹ ጋር ያለው ፕላስ ቡድኑ እጅግ በጣም የሚደንቅ አሰልጣኝ እንደሆነ ይታወቃል። የርገን ክሎፕ እሱን ተከትሎ ነው የመጣው። ስለዚህ ነገሮች አስቸጋሪ ሊሆኑ ይችላሉ። ቢያንስ በዚህኛው ሲዝን እንደ ሽግግር ጊዜ ሊሆን ይችላል ተብለው ነበር በብዙሃን ዘንድ የተጠበቀው። ነገር ግን አስደናቂ የሆነ ጅማሮ አድርጎ አርነ ስሎት በሊቨርፑል 2 ጨዋታ ብቻ ነው እንግዲህ እስካሁን ሽንፈትን ያስተናገደው የፕሪሚየር ሊጉ አሸናፊ ለመሆን ተቃርቧል። እንግዲህ ሲዝኑ ላይ ስለነበረው አጠቃላይ ነገር ከማውራት ይልቅ ይህን የአርነ ስሎትን የ2024-25 ሲዝንን በተወሰነ መልክ አንቶኒዮ ኮንቴ ከዛ ከጣሊያን ብሔራዊ ቡድን ለቆ ወደ ቼልሲ በ2016 ሲመጣ በመጣበት ዓመት ላይ ነው እንግዲህ በ2016-17 ሲዝን የፕሪሚየር ሊጉ ሻምፒዮን የሆነው። ከዛ የቼልሲ አንቶኒዮ ኮንቴ ሲዝን ጋር ለማመሳሰል እንሞክራለን ማለት ነው። ይህን የአርነ ስሎት 2024-25 ቡድን ማለት ነው። በነገራችን ላይ አንቶኒዮ ኮንቴ ወደ ቼልሲ መምጣቱ የተረጋገጠው በወቅቱ ማለት ነው 2016 ኤፕሪል ወር ላይ ነበር። አሁን የምንገኝበት ወር ላይ ማለት ነው። በተመሳሳይ ባለፈው ሲዝን አርነ ስሎት ከቡድኑ ጋር ዓመቱ ሲዝኑ ሲጠናቀቅ እንደሚለያ ካሳወቀ በኋላ ሊቨርፑል አርነ ስሎትን የቡድኑ ዋና አሰልጣኝ እንደሆነ ያሳወቀው ወይም የታወቀው በተመሳሳይ ባለፈው ሲዝን 2024 ኤፕሪል ወር ላይ ነበር ማለት ነው። አጋጣሚ አንቶኒዮ ኮንቴም የቼልሲ አሰልጣኝ ይሆናል ተብሎ ይፋ የሆነ የታወቀው 2016 ኤፕሪል ወር ላይ ነው። ስሎትን በተመሳሳይ 2024 ኤፕሪል ወር ላይ ነው። በትንሽ መመሳሰል ከዚህ መጀመር እንችላለን ማለት ነው። ከዚህ ጀምረን እስኪ 4 ነጥቦችን ለማንሳት እሞክራለሁ። እንግዲህ ወደ ነጥቦቹ ግን ከመሄዴ በፊት አሁን አርነ ስሎት ወደ ሊቨርፑል ከመምጣቱ በፊት ቀድሜ እንደጠቀስኩት ያን ያህል በብዙሃን ዘንድ በጣም የሚታወቅ አሰልጣኝ አልነበረም። አንድ ወቅት ከቶተንሃም ጋር ስሙ ሲያያዝ እንደነበር የምናስታውሰው ነው። ከዛ ባለፈ ግን ያን ያህል በእግር ኳስ ተመልካች ዘንድ ብዙ ስም ያለው አሰልጣኝ አልነበረም። ኦፍኮርስ ፌኖርድ አሰልጣኝ በነበረበት ጊዜ ፌኖርድን የደች ሊግ የደች ኤርዲቪዜ ሻምፒዮን እንዲሆን አስችሎታል። 2022-23 ሲዝን ይመስለኛል። ባለፈው ሲዝን ደግሞ 2023-24 ላይ ደግሞ የደሽ ካፕ አሸናፊ እንዲሆን አስችሎታል። ደሽ ካፕ አሸናፊ ከመሆኑ ባለፈ በኤርዲቪዜ በሲዝኑ ድንቅ ሲዝን ነበር ያሳለፈው። በ85 ነጥብ ነው የጨረሰው የደሽ ሊግን ማለት ነው። ፌኖርድ የአርነ ስሎት ፌኖርድ ማለት ነው። ሻምፒዮን የነበረው ፒኤስቪ ነው። የፒተር ቦዥ ፒኤስቪ ነው ይሄ ሻምፒዮን የሆነው። ፒኤስቪ ደግሞ በደሽ ኤርዲቪዜ ታሪክ ታይቶ የማይታወቅ 91 ነጥቦችን ያስመዘገበው። እንግዲህ 18 ክለቦች ነው በደች ኤርዲቪዜ የሚሳተፉት። ማክሲመም ሊገኝ የሚችለው ነጥብ ወደ 102 ነው። ከ102 ነጥቦች ውስጥ 91ን ነው ማሳካት የቻለው። እንግዲህ 11 ነጥብ ብቻ ነው ያጣው ማለት ነው። ያ ፒኤስቪ የባለፈው ሲዝን ፒኤስቪ አስደናቂ የሆነ ሲዝን ነው ፒኤስቪ ያሳለፈው እንጂ
የአርነ ስሎት ከፌኖርድ ጋር 85 ያስመዘገበው ነጥብ በጣም ትልቅ ቁጥር ነው። ከዚህ በፊት የነበሩ ሲዝኖች ላይ ቢሆን ሻምፒዮን የሚሆነው ቡድን ሊይዘው የሚችለው አይነት ነጥብ ነው። ለምሳሌ 2022-23 ላይ አርነ ስሎት ፌኖርድን ይዞ የዲቪዜ ሻምፒዮን ሲሆን 82 ነጥብ ነበር ይዞ የጨረሰው። ባለፈው ሲዝን ላይ ከያዘው ነጥብ ያነሰ ማለት ነው። በሊጉም አስደናቂ ጊዜ ነበር ያሳለፈው ማለት ነው አርነ ስሎት። ከፌኖርድ አሰልጣኝነት ነበር ወደዚህ የመጣው። አንቶኒዮ ኮንቴ ደግሞ እንግዲህ ከጣሊያን ብሔራዊ ቡድን በፊት በዩቬንቱስ 3 አስደናቂ ሲዝኖችን አሳልፏል። ተከታታይ የዩቬን የኃይለኛ ዶሚኔሽን የሴሪያውን ተከታታይ የማሸነፍ ዶሚኔሽንን ራሱ ኢንተር ሚላን ሄዶ ከመንጠቁ በፊት ማለት ነው ተከታታይ ድሎችን የማስመዝገብን አሃዱ ብሎ የጀመረው ራሱ አንቶኒዮ ኮንቴ ነበር። 2011-12 ሲዝን ላይ ዩቬ ኢንቪንሲብል ሆኖ ነበር የጨረሰው ምንም አይነት ሽንፈት ሳያስተናግድ። በሴሪያ ታሪክ እንግዲህ በ20 ክለቦች ማለት ነው 20 ክለቦች በሚሳተፉበት ብቸኛው ቡድን ነው ዩቬ ኢንቪንሲብል የሆነው ማለት ነው። ከዚህ በፊት 20 ከመሆናቸው በፊት አይ ቲንክ ኤሲ ሚላን የፋቢዮ ካፔሎ ኤሲ ሚላን ይመስለኛል ኢንቪንሲብል ሆኖ ነበር ሜቢ 90 መጀመሪያ አካባቢ። ነገር ግን የዛን ጊዜ 20 ቡድኖች አልነበረም ተሳትፎ የሚያደርጉት። ከዛም የነጥብም አይ ቲንክ አንድ አሸናፊ ቡድን 2 ነጥብ ብቻ ነበር የሚሰጠው። ነገር ግን 20 ቡድኖች በተሳተፉበት የሴሪያ ሲዝን ኢንቪንሲብል የሆነው ብቸኛው ቡድን ዩቬ ነው። ኢንቪንሲብል የሆነውን ደግሞ ቡድን የሰራው አንቶኒዮ ኮንቴ ነው 2011-12 ላይ። ከዛም ባለፈ ደግሞ 2011-12 12-13 እንዲሁም 13-14ንም በተከታታይ ዩቬ የሴሪያው ሻምፒዮን እንዲሆን አስችሏል። 13-14 ላይም ከፍተኛ የሆነ ነጥብን ማስመዝገብ ችሏል። ከዩቬ ጋር ከ100 በላይ ነጥቦችን አስመዝግቦ ነው እንግዲህ የሴሪያው ሻምፒዮን የሆነው። ከዛም ወደ ጣሊያን ብሔራዊ ቡድን ሴዛሪ ፕራንዴሊን ተክቶ የጣሊያን ብሔራዊ ቡድን አሰልጣኝ የሆነው። ከዛ 2016 ዩሮ ላይ ጣሊያን ብሔራዊ ቡድን ይዞ የቀረበው። ከዛ ዩሮ በኋላ ነው 2016 ኤፕሪል ላይ የቼልሲ አሰልጣኝ እንደሚሆን የተነገረው ማለት ነው። አንቶኒዮ ኮንቴ በተጫዋችነትም ትልቅ ስም ያለው ተጫዋች ነበረ። የዩቬንቱስም ተጫዋች ነበረ። በደንብ በእግር ኳስ አፍቃሪያን ዘንድ በደንብ የሚታወቅ ነው። ወደ ቼልሲ ሲመጣ ወደ ነጥቦቹ ለማለፍ ልሞክር። ከዚህ በኋላ የመጀመሪያው ኢምፓክት ነው። ወዲያው አንቶኒዮ ኮንቴም አደሴም ታይም አርነ ስሎትም ወደ ቡድናቸው ሲመጡ ኢሚዲየት የሆነ ኢምፓክት መፍጠር ችለዋል። ታክቲካል አይዴንቲቲያቸውን በደንብ ማሳየት ችለዋል በክለቦቻቸው ማለት ነው። ኮንቴ ሲዝኑ ሲጀምሩ 2016-17 ሻምፒዮን የሆነበትን ሲዝን መጥፎ አልነበረም። የመጀመሪያ ጨዋታዎችን ድል አድርጎ ነበር። ነገር ግን ምንም የሚታወሰው ኤምሬትስ ላይ በአርሰናል 3-0 የተሸነፈበት አጋጣሚ ነው። በዛ ጨዋታ ላይ እንግዲህ ቡድኑ በደካማ እንቅስቃሴ 3-0 ሲሸነፍ እዛው ነው ኮንቴ ቅርጹን የቀየረውና በ3 ሴንተር ባኮች መጫወት የጀመረው 3-4-3 አይነት ቅርጽ ዊንግ ባኮችን እንደገና ደግሞ 3 ደንበኛ 2 ደግሞ ለሶስቱ ተከላካዮች በቂ ሽፋን ሊሰጡ የሚችሉ 2-6 ቁጥሮችን የመጠቀም የሞከረውና ፊት መስመር ላይ ደግሞ በደንብ ትልቅ አቅም ያላቸው እንደ ኤደን ሃዛርድ አይነት ዊሊያን ፔድሮ አይነት ተጫዋቾችንና ኮስታን ፊት ለፊት መስመር ላይ አድርጎ የነበረው ማለት ነው። ይሄን 3-4-3 ቅርጽ የቀየረው እዛው በአርሰናል ጨዋታ በተሸነፈበት 3-0 ጨዋታ ነው። ከዛ በኋላ ተከታታይ 13 ድሎችን አስመዝግቦ የበለጠ ኮንቴን የሚመስል ደንበኛ በሁለት ዊንግ ባኮች በማርኮስ አሎንሶ እና በቪክቶር ሞሰስ አማካኝነት ግራና ቀኝ ዊንግ ባክ የሚጠቀም 3 ሴንተር ባኮች ያሉት አስደናቂ የሆነ ቡድን ሰራና ቡድኑ 93 ነጥቦችን ይዞ 30 ድሎችን አስመዝግቦ ነው ሻምፒዮን የሆነው ማለት ነው። ኢሚዲየትሊ ነው ኢምፓክት መፍጠር የቻለው ኮንቴ። አደሴም ታይም ደግሞ ታክቲካል አይዴንቲቲውን በደንብ ነው ማስረጽ የቻለው ማለት ነው። ለተመሳሳይ ስሎትም 2024-25 ላይ በዚህ ሲዝን ወደ ሊቨርፑል ከመጣ በኋላ እንግዲህ ጊዜ ይፈልጋል ከክሎፕ ወደ ስሎት የሚኖረው ሽግግር የተወሰነ ጊዜ ይፈልጋል ሲባል ክሎፕ ላይ በአብዛኛው የምናውቀው ይሄ የፕሬሲንግ አይዴንቲቲ ማለት ነው የዲኤንኤ ሞር ስትራክቸርድ በሆነ በተወሰኑ ፕሬሲንግ ትሪገርስ በመጠቀም የበለጠ በትዕግስት ኳሶችን ለመቆጣጠር የሚፈልግ ፌኖርድ ላይ እንደነበረው አይነት ቡድን ማለት ነው እና ለፖዚሽናል ሮቴሽን ደግሞ አትኩሮት የሚሰጥ አይነት አሰልጣኝ ሆኖ ቡድኑን የተመለከት ነው ማለት ነው። የበለጠ በክሎፕ ጊዜ እንደምንመለከተው ኃይለኛ እንግዲህ በኃይለኛው ቴምፖ በኃይለኛ ኢንቴንሲቲ ፕለስ ያረገባቸው አጋጣሚዎች አሉ። ነገር ግን
እንደዚህ አይነት እብደት በብዙ ጊዜ አይስተዋልም ማለት ነው። ክሎፕ ወደ ሊቨርፑል የመጣ ጊዜ መጀመሪያው ሲዝን ላይ በጣም በኃይለኛ ቴምፖ ነበረ ፕሬስ ያደርግ ስንመለከት የነበረው ኤቭሪ ዊክ ማለት ነው። ይሄ ግን የበለጠ ኳስን መቆጣጠር ባለበት ጊዜ ኳስን ለመቆጣጠር የሚሞክር አስፈላጊ ከሆነ ደግሞ ፕሬስ ማድረግ የሚፈልግ ማለት ነው፣ ሁኔታዎችን እየመረጠ ማለት ነው። ስለዚህ ይሄን ሽግግር ወይ ደግሞ ይሄ ቡድን የስሎት ነው እንድንል የሚያስችል አይነት ቅርጽ ይዞ እንዲመጣ አድርጎታል ማለት ነው። ኢምፓክቱ በጣም ኢሚዲየት ነበር። ታክቲካሊም ስሎትን የሚመስል ነገር ተመልክተናል ማለት ነው እንደመጣ። ይሄ መጀመሪያው ነጥብ ነው። ሁለተኛው ነጥብ ደግሞ እንግዲህ ኮንቴ 2017 ወደ ቼልሲ ሲመጣ ቼልሲ የከፋ ሲዝን አሳልፎ ነው። አለፈው ሲዝን ላይ 15-16 ላይ በጆዜ ሞሪኒዮ እስከሚሰናበት ድረስ ከወገብ በታች ቡድኑ ሆኖ በኋላ ላይ ደግሞ ጆዜ ሞሪኒዮ ቡድኑ ከተሰናበተ በኋላ ቡድኑ ዝቅተኛ ቦታ ላይ በመገኘቱ ማለት ነው ጎሴዲንክ ወደ ቡድኑ መጥቶ መጨረሻ ላይ 10ኛውን የጨረሰ ቡድን ነው። ነገር ግን በስብስብ ውስጥ ጥሩ ተጫዋቾች አሉ። በብዙ ከአሰልጣኙ ጋር ባለመስማማትም በብዙ ምክንያቶች ቡድኑ ፐርፎርም ሊያደርግ አልቻለም ማለት ነው። ስለዚህ ኢንሄሪት ያደረገው ኮንቴ ጥሩ ታለንት ያላቸው ነገር ግን አንደር ፐርፎርሚንግ ስኳድ ነው። ፐርፎርም ከማድረግ ካለባቸው ዝቅ ያለ ፐርፎርማንስ ላይ የነበሩ ተጫዋቾችን ነው የተረከበው ኮንቴ ማለት ነው። ያ ቡድን ላይ ነው አዲስ ተጫዋች ከመግዛት ይልቅ ሞር ኦፕቲማይዝ ነው ያደረገው ማለት ነው። ስለዚህ የበለጠ አቅማቸውን ከፍ እንዲያደርጉ ቅድም በጠቀስኩት ስትራክቸር ውስጥ በደንብ ፐርፎርም እንዲያደርጉ አደረገና ቡድኑ ሳይጠበቅ ማለት ነው አስደናቂ ሲዝን አሳልፎ የፕሪሚየር ሊጉ ሻምፒዮን መሆን ቻለ ማለት ነው። ይሄን ወደ ስሎት ስንመጣ ስሎት ኦፍ ኮርስ ከኮንቴ በተሻለ ሁኔታ ጥሩ ስብስብ እንደገና ደግሞ ጥሩ ተጫዋቾችንም ጥሩ ፐርፎርማንስ ላይ የነበሩ ተጫዋቾች በአንጻራዊነት የነበሩ ተጫዋቾችን ተረክቧል ማለት እንችላለን። ነገር ግን ይህ ማለት ግን ምንም አይነት ችግር አልነበረም ማለት አይደለም። ምክንያቱም ባለፈው ሲዝን ላይ ሊቨርፑል በብዙ አጋጣሚዎች ረዥም ሳምንታት ፕሪሚየር ሊጉን ሲመራ ቆይቶም ነበረ። በኋላ ላይ ነው አይ ቲንክ እስከ 30ኛ ሳምንት ድረስ አካባቢ ሊቨርፑል የመምራት እድል ነበረው። ከዛ በኋላ ነው ውጤት መውረድ ያጋጠመውና በኋላ ላይ 3ኛ ሆኖ ሲዝኑን የጨረሰው ማለት ነው። ይሄ ከሆነ በኋላ ሞር የተረጋጋ ከኮንቴ ከነበረው የተረጋጋ የተሻለ መረጋጋት ላይ የነበረ ቡድን ነው ብንልም አንድ ማንረሳው አጋጣሚዎች ክሎፕ ለምሳሌ የቡድኑ ቁልፍ ተጫዋች ከሆነው ከሞሐመድ ሳላ ጋር የነበረው ሜዳ ላይ የተመለከት ነው እሰጥ አገባ ነበር። መሐመድ ሳላ በምን አይነት ስሜት ላይ ነው ከስሎት ጋር የሚሰራው የሚለው ጥያቄ ነበር። የኮንትራት ጉዳይ ነበር። ሲዝኑ ሙሉ ይዞ የቀጠለ የሳላ ብቻ ሳይሆን ሌሎቹ ቁልፍ ተጫዋቾች የቡድኑ አምበል ቨርጂል ቫን ዳይክ እና የትሬንት አሌክሳንደር አርኖልድ ማለት ነው። ሲዝኑ ሙሉ እነዚህ የኮንትራት ኢሹዎች እንደገና ሳላ ደግሞ ከክሎፕ ጋር ከነበረው ስሜት ጥሩ ካልሆነ ስሜት የተመለሰን ተጫዋች የቡድኑ ግን ባለፉት ዓመታት ላይ ቁልፍ የነበረን ተጫዋች ሃንድል ያደረገበት መንገድ ማኔጅመንቱ ፕላስ ደግሞ ለሳላ እንግዲህ በኬሪየሩ አስደናቂውን ሲዝን ነው በዚህ ሲዝን ያሳለፈው ቁጥሮችን በተለይ ከተመለከትን ማለት ነው። ይሄንን አይነት ጊዜ እንዲያሳልፍ ይሄን አጀስት ያደረገው ይሄንን ሁኔታዎች ያመቻቸው ማለት ነው ስሎት ነው ማለት ነው። ያን ያህል ከኮንቴ የተሻለ የተረጋጋ ስብስብ ቢረከብም ነገር ግን የነበሩ ችግሮች ነበሩ። ቀድሜ የጠቀስኳቸው የኮንትራት ኬዞች አሉ። ሳላ ከክሎፕ ጋር የነበረው ኬዝ አለ። ከአዲሱ አሰልጣኝ ጋር በምን አይነት ስሜት ይቀጥላል የሚለው ማለት ነው። ከዛ በተጨማሪ ደግሞ ባለፈው ሲዝን ላይ 2023-24 ላይ የመጡ ተጫዋቾች ነበሩ ወደ ሊቨርፑል እንደ ግራቨንበርች፣ ማካሊስተር አይነት ተጫዋቾች፣ ነስቦዝ አይነት ተጫዋቾች ግን አንድ ሲዝን ያሳለፉት ከ2023-24 ላይ ያን ያህል ኬሚስትሪው ገና ፎርም አልተደረገም ነበር። ሌሎች ደግሞ ታዳጊ ተጫዋቾች ነበሩ እና ሃርቪ ኤሊየት አይነት እንዴት አይነት ይሄንን ቡድን እንዴት ኢንቴግሬት አድርጎ የሚፈለገውን ውጤት ለማምጣት ይችላል። እድሜያቸው ገፋ ያሉ ተጫዋቾች አሉ ከ30 በላይ የሆኑ ሳላም ቨርጂል ቫን ዳይክም አደሴም ታይም ማለት ነው። እድሜያቸው የገፋ ወደ ቡድኑ ገና ተቀላቅለው ገና ያ የሚፈለገው ኬሚስትሪ ገና ያልተገኘበት አደሴም ታይም ደግሞ ወጣት ተጫዋቾች ከዛ በተጨማሪ ደግሞ 6 ቁጥር ክሎፕም እያለ ይፈልግ ነበር። ካይሴዶ ተሞክሯል፣ ሮሚዮ ላቪያም ተሞክሮ ነበር። ከዛ በኋላ ላይ ኤንዶ ነው ወደ ቡድኑ መጥቶ የነበረው በክሎፕ ጊዜ ያ 6 ቁጥር ቦታ መሸፈር ይፈለግ ነበር። እነዚህ ሁሉ ነገሮች ባሉበት ነው ሙሉ ለሙሉ የተረጋጋ ነው ሙሉ ለማለት ያስቸግራል። ነገር ግን ተጨማሪ ተጫዋች ማስፈረም ሳይጠበቅበት የመጣው እንግዲህ ጣሊያናዊው ኬዛ ብቻ ነው። ከዛ ውጪ ኬዛም እንግዲህ ዋናው የቡድኑ ተጫዋች አይደለም። በተወሰኑ አጋጣሚዎች ተቀይሮ ሲገባ የተመለከት ነው።
በነበረው ስብስብ አስደናቂ የሆነ አጀስትመንት አድርጎ ኦፕቲማይዝ አድርጎ ነው ቡድኑን ለዚህ ስኬት ያበቃው ማለት ነው። አንስሎት እንግዲህ ግራቨንበርች 8 ቁጥር ሆኖ ነው የምናውቀው። ሳጥን የሚጫወት ተጫዋች ሆኖ አስደናቂ የ6 ቁጥር ተጫዋች የጥልቅ ተጫዋች ሆኖ ግራቨንበርች አክቹሊ 6ም 8ም 10ም የሚሆን አቅም ያለው አይነት ፖቴንሻል ያለው ስኪል ሴት ያለው አይነት ተጫዋች እንደሆነ ነው በእያንዳንዱ ጨዋታ ላይ የተመለከተው ማለት ነው። አስደናቂ የሆነ በተለይ መጀመሪያው ሃፍ ሲዝን ላይ የፕሪሚየር ሊጉ ምናልባት ምርጥ ተጫዋቾች ውስጥ አንደኛው ግራቨንበርች ነበር። በኋላ ላይ ከድካም ጋር በተገናኘ ደክሞ ቢስተዋልም ማለት ነው። ባለው ስብስብ አጀስት አድርጎ ጥሩ አድርጎ መስራት ችሏል ማለት ነው። ታለንት ያላቸውን ተጫዋቾች ኮንቴም ስሎትም ኢንሄሪት አድርገው ነበር። ከዛ ያንን በሚፈለገው መልክ መቀየር ችለዋል ማለት ነው። ሁለተኛው ነጥብ ይሄ ነው። ወደ ሶስተኛው ነጥብ ስናልፍ ደግሞ ከተጋጣሚ ቡድኖቻቸው ተርሞይል ተጠቅመዋል፣ አለመረጋጋት ውስጥ ማለት ነው። ኮንቴ በ2016-17 ዩናይትድ በጆዜ ስር ነው፣ ጥሩ አልነበረም። አርሰናልም ጥሩ ብቃት ላይ አልነበረም። አምስተኛ ዩናይትድ፣ ስድስተኛ ዩናይትድ፣ አምስተኛ አርሰናል፣ እነዚህ አይነት ተከታትለው ነበር የጨረሱት ሲዝኑን። ስፐርስ ጥሩ ነበረ በጊዜው ሁለተኛው ነው የጨረሰው። የተወሰኑ ቁጥሮቹም ጥሩ ነው፣ ብዙ ግብ ያስቆጠረው በሲዝኑ 2016-17 ላይ ስፐርስ ነበረ በአጠቃላይ በሲዝኑ ማለት ነው። ነገር ግን ያው ስፐርስ እንግዲህ ቋለን እንግዲህ ከዋንጫው ጋር ያለውን ግንኙነት ማለት ነውና ጠንካራ ቢሆንም ያን ያህል ታይትል ኮንቴንደር ይሆናል ብሎ በትክክል የወሰደም ነበረም። ሌላኛው ደግሞ ፔፕ ደግሞ የመጀመሪያ ሲዝኑ ነበር ወደ ሲቲ ሲመጣ ሞር ነገሮችን ከእንግሊዝ ኳስ ጋር አጀስት ማድረግ የነበረበት ነበር። ይሄ እንደዚህ አይነት የመሰሉ ተርሞይሎችን ተጠቅሟል ማለት ነው። እነዚህ አይነት ክፍተቶችን ተጠቅሞ ኮንቴ ቡድኑ ሻምፒዮን እንዲሆን አስችሏል ማለት ነው። የተጋጣሚ ቡድኖች ወይ ደግሞ ቡድን ውስጥ ሊግ ውስጥ ሊፎካከሩ ለዋንጫ ሊፎካከሩ የሚችሉ ቡድኖችን ተርሞይል በመጠቀም ወደ ስኬት ቡድኑን አምጥቷል ማለት ነው። ስሎትም በተመሳሳይ በያዝነው ሲዝን 2024-25 ላይ ሲቲ ሞር ብዙ ጨዋታዎችን የሚሸነፍ ከእድሜ ጋር የተገናኘ ከሜንታል ፋቲግ ጋር ከፊዚካል ፋቲግ ጋር ሊሆን ይችላል። በተወሰነ መልክ ታክቲካሊ ፕሬዲክተብል የመሆን ነገር፣ ጉዳት፣ እነዚህን የመሳሰሉ ነገሮች ተጨማምሮ ሲቲ አስቸጋሪ ጊዜ ነው ያሳለፈው በዚህ ሲዝን። አርሰናል ጠንካራ ነው፣ ቶተናም ጠንካራ 2017 እንዳልነው ሁሉ ሌላኛው የሰሜን ለንደን ቡድን ደግሞ አርሰናል ጥሩ ጠንካራ ቡድን ነው ኦፍኮርስ። ነገር ግን በሚፈለገው በተለይ ባለፉት 2 ሲዝኖች በነበረው ጥንካሬ ላይ አልነበረም። ነጥቦች ኮንሲስተንት አልነበረም። ብቻ ሊቨርፑል አንደኛው በዚህ ሲዝን ትልቁ ነገር ያደረገው የኮንሲስተንሲ ነው ማለት ነው። አርሰናል ደግሞ ኮንሲስተንት አልነበረም። ስለዚህ ጥያቄዎች ነበሩ ማለት ነው። እንግዲህ ሻምፒዮን ከሆነ ዓመታት ስለተቆጠሩ አርሰናል ወደ ፕሪሚየር ሊግ ታይትሉ ምን ያህል ይሄዳል በእርግጠኝነት የሚለውም ጥያቄዎች ነበሩ። አት ሴም ታይም ኮንሲስተንሲውም አንዱ ጥያቄ እንደመሆኑ ማለት ነው። በተረፈ ዩናይትድ እና ቼልሲ ደግሞ ሞር ቼልሲ እንግዲህ የመጀመሪያውን አጋማሽ ጥሩ ሲዝን ቢያሳልፍም ገና አዲስ አሰልጣኝ ነው ወደ ቡድኑ የመጣው፣ ታዳጊ ልጆች ናቸው። የፕሪሚየር ሊግ ተፎካካሪ ይሆናል ብሎ ማንም አልጠበቅም። ዩናይትድን በተመሳሳይ ያለፉ ጊዜያቶች ላይ አስቸጋሪ ጊዜ እያሳለፈ የነበረ ቡድን ነው። በእነዚህ አይነት ቡድኖች ውስጥ ፕሪሚየር ሊግ ላይ ሊፎካከሩ ከሚችሉ ቡድኖች ላይ የተፈጠረውን ተርሞይል ደግሞ ስሎት በዚህ ሲዝን በአግባቡም ተጠቅሟል ማለት እንችላለን። ሊቨርፑል በራሱ ከነበረው አቅምም በተጨማሪ ማለት ነው። አንደኛውም የትላልቅ ማናጀሮች እንግዲህ ብቃት እነዚህ አይነት ኦፖርቹኒቲዎችን ኤክስፕሎይት ማድረግ ነው ማለት ነው። ያንን በአግባቡ ስሎት አድርጓል። በወቅቱ ደግሞ ኮንቴ ይህንን አድርጓል ማለት ነው። የመጨረሻው ነጥብ አራተኛው ደግሞ የሚያሸንፉበት መንገድ ነው። እንግዲህ በስታይል ካየነው ያው ኦፍኮርስ በጣም የሚለያዩ አሰልጣኞች ናቸው። አርነ ስሎት የበለጠ ፕሮአክቲቭ አሰልጣኝ ነው። አንቶኒዮ ኮንቴ ደግሞ የበለጠ ሪአክቲቭ አሰልጣኝ ነው። ነገር ግን ሁለቱ ፕራግማቲክ ናቸው። ሞር አዳፕት ማድረግ ይችላሉ ማለት ነው። የስትራክቸር አሰልጣኝ ነው እንግዲህ አንቶኒዮ ኮንቴ። ነገር ግን እንዳስፈላጊነቱ በደንብ ወደኋላ ፍግፍጎ በጥልቅ መከላከል ከዛ በኋላ በካውንተር መጫወት ይችላል። የሚገኙትን ክፍተቶች ደግሞ ድክመቶች ደግሞ ኤክስፕሎይት ለማድረግ ያለምንም ርህራሄ ኤክስፕሎይት የማድረግ አቅምም አለው ማለት ነው። የ3-1 የኢትሃድ ቼልሲ ሲያሸንፍ ሲቲን የምናስታውሰው ይመስለኛል። ሲቲ የተሻለው በኳስ ቁጥጥር በሁሉም ረገድ ነበር። ነገር ግን በፈጣን የመልሶ ማጥቃቶች ናቸው እንደ ኮስታ እንደ ኤደን ሃዛርድ አይነት ግብ አግብቶ 3-1 ቼልሲ ያሸንፈው የነበረው ኢትሃድ ላይ ማለት ነው 2016-17። በተመሳሳይ ስሎትን ከተመለከተው ሞሮፍ እንግዲህ ቀድሜ እንደጠቀስኩት ሞር ፕሮአክቲቭ አሰልጣኝ ቢሆንም ኳስ መቆጣጠር የሚወድ ሞር ኤክሳይቲንግ ፉትቦል የሚጫወት ሞር አግሬሲቭ የሆነ አሰልጣኝ ቢሆንም ያን ያህል ናይቭም አይደለም። እንደ ሁኔታዎች መቀየር የሚወድ ለመቀየር ችግር የለበት አሰልጣኝ ነው። እንደ አስፈላጊነቱ ኳስን
ለተጋጣሚ ቡድን መልቀቅም ካለበት ለቆ በትራንዚሽን መጫወትም የሚችል ነው። ሞር እንደ ጨዋታው ሞር አዳፕት ማድረግ የሚችል አሰልጣኝ ነው። ይህን አዳፕታቢሊቲ ይህን ፕራግማቲዝም በስሎት ስርም ተመልክተንበታል ማለት ነው። የ2016-17 ኮንቴም የ2024-25 ስሎትም ተመሳሳይ ፕራግማቲዝም እና አዳፕታቢሊቲ በተወሰነ መልክ ተመልክተንባቸዋል ማለት ነው። ስለዚህ ከነዚህ ነገሮች አንጻር ነው በተወሰነ መልክ የስሎት የዚህ ሲዝን የፕሪሚየር ሊግ ሲዝን አሸናፊነት ከኮንቴ ጋር በተወሰነ መልክ መመሳሰል አለው። በቀድሜ እንደጠቀስኩት በቶሎ በፍጥነት ሀሳባቸውን ወይም አይዴንቲቲያቸውን ማስረጥ መቻላቸው ያሉትን ስብስባቸው ውስጥ ያሉትን ተጫዋቾች ደግሞ እነሱ ማክሲማይዝ አድርገው በሚመቻቸው ተጫዋቾቹ አቅማቸውን ሊያወጡ በሚችሉበት መልክ ሞር ስትራክቸር ባለው መልክ መቅረብ መቻላቸው አት ዘ ሴም ታይም ደግሞ የተጋጣሚ የራይቫሎች ክፍተቶችን ድክመትን ተርሞይል ተጠቅሞ ደግሞ ያን ኤክስፕሎይት ማድረጋቸው በጨዋታ ላይ ያለው አዳፕታቢሊቲ እነዚህ ነገሮች ሁሉ በተወሰነ መልክ ሁለቱን የኮንቴ እና የስሎት ሲዝኖች ያሸነፉበትን ሲዝን ማለት ነው በመጀመሪያ በመጡበት አመት ማለት ነው ያመሳስላቸዋል በተወሰነ መልክ እያስባለሁ። እስኪ እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ተረፈ ለሊቨርፑል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ።